እኔ ፋሚሊ ትዳር ማለት ነው እንደዚህ ከሆነ እንደ አብርሽና እንደ ሩታ በአፍንጫ ይውጣ። ሳይቀመጡ እግር መዘርጋት መፈንገር ነው ይባላል ማለት ነው። አብርሽና ሩታ በትዳራቸው ላይ ማለት ነው ቁማር ነው የተጫወቱት። በጣም የሚያስጠላ ህዝቡን የሰለቸ ለሰው ልጅ ቅንጭላት የማያስቡ ሁሉ ነገር አብርሽ ማለት እንደ ህፃን ልጅ እናደርገው። ህፃን አባዋራ ይሄ አባዋራ ይሆናል። እንደኔ አብርሽ ለባልነት አልደረሰም። በጣም ዜሮ አስተሳሰብ ያለው ዜሮ 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 300 ምናምን ሰው ሺህ ህዝብ ይዞ ቃቃ ጨዋታ ይጫወታል። ለህዝቡ እንኳን የሚመጥን ነገር ማቅረብ አውዙ ቢላሂ ሚነ ሸይጣን ረጂም በጣም ነው የሚያስጠላው በእውነት። እኔ እስካሁን ድረስ አቋሜን ታውቁኛላችሁ። አብርሽና ሩታ ሩታ ጀግና ናት የምለው በምክንያት ነው። ሴት ልጅ ናታ ወርቃ እንዳትቀር ፈልጋለሁ። ለዛ ነው ሴት ልጅ ጀግና መሆን እንዳለባት ነው የሚሰማኝ። ወንድ ልጅ ግን ደግሞ ዝቅ ብሎ እንደዚህ ሴት ጋራ ማለት ቃቃ ሲጫወት አልወድም። በጣም ነው የሚያስጠላኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጋይስ ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ መጥቼላችኋለሁ ውድ ፋሚሊዎቼ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። ቪዲዮን እያያችሁልኝ እኔንም እኮ ተጠቃሚ ያደርጋችሁኝ በእውነት። ያው ዩቲዩበሮች መቼም አደግ ስንል ሰማይ እንነካለን። እንደዛ እንዳያደርገኝ በአቋሜ ምጠና ሴት አለ ያድርገኝ። እኔ ዱአ አድርጉልኝ። እኔ አልሐምዱሊላህ እስካሁን ድረስ መቼም እንዳናድጃችኋለሁ ፋሚሊዎቼ። እዚህ ንገሪ በኮሜንት ማለት ታቋሚ ላይ እንዳው ትንሽ አስተካክል የምትሉ ነገር ካላችሁ ስንገሩ። በእውነት እኔ ሚዛን አርጌ መሄድ ነው የፈለኩት እንጂ አንዱን ረግጬ ፎቅ መውጣት አላቃተኝም። ነገር ግን ሰው ነኝ። ሰው ልጅ ማለት ባላንስ ካላደረገ ሰው ጋር መኖር አይችልም። ኢትዮጵያዊ ደግሞ የምንታወቀው ሚዛናዊ ሆነ ስንሄድ ነው። ሙስሊም ክርስቲያኑ ተከባብረን በሚዛናዊ ስንሄድ መልካችን ውበታችን ነው። ብዙ አገር ዜጋዎች የሚቀኑብን ስለ ኢትዮጵያ ማንነታችን ሙስሊም ክርስቲያኑ በአንድ ላይ ተከባብረን ስለምንኖር ነው በእውነት። እና ውድ ፋሚሌ ዛሬ እንግዲህ አብርሽና ፍቅር እንደ ህፃን ልጅ የተጫወቱብን መጥተዋል። የተጫወቱብን ማለት ነው። ማለት የሰው ልጅ ለካ ሲወርድ በቃ እንደዚህ ነው ማለት ነው። ትዳር ማለት ትርጉሙ ስላላወቁት ነው። ለምንድን ነው አልገባኝም። ማለት ሩታ፣ አብርሽ፣ ፍቅር ሁኔታቸው አልገባኝም። እኔ ኢሳቅን አልደበልቀውም። ኢሳቅ ትናንትና ነው የመጣው። ነገር ግን ስራቸው ምንድን ነው? አላማቸው ምንድን ነው? አልገባኝም። እኔ ፋሚሊ ጨዋታ የቃቃ ጨዋታ፣ ትዳር የቃቃ ጨዋታ ነው። ለመሆኑ ግን ምን አይነት አስተሳሰብ ነው ያላቸው? አብርሃም እኮ እንደ ወንድ አልሆነም፣ እንደ ሴት ልጅ በቃ ሴት ዝም ብሎ አለ አይደለም፣ ልክስክስ ስራ ነው እየሰራ ያለው። የወንድ ስራ እየሰራ አይደለም። ለምንድን እንደዚህ ሆምጠጥ ብሎ ሚስቱ የምታከብረው እኮ ሆምጠጥ ብሎ ጡንቻ ማነፋፋት እኮ አይደለም። ወንድ ማለት እኮ ቤቱን የሚያስከብር ለሚስቱ ጠበቃ የሚሆን ለሚስቱ ከለላ የሚሆን ለቤተሰቡ ጥላ የሚሆን እንጂ ቤተሰቡን በወረደ ስራ ለማሰደብ አይደለም። ልጅ የሚወለደው እኮ ለቤተሰብ ጥላ እንዲሆን ነው። እኔ አሁን ልጆቼ ባሌ ባይኖር ልጆቼ ባሎቼ ናቸው፣ ክብሮቼ ናቸው፣ ወንድሞቼ ናቸው፣ ክንዶቼ ናቸው ልጆቼ። በቃ ወንድም የለኝም ብዬ አልሰጋም ልጆችን። ወንድ ልጅ እንደዚህ ሲወርድ ግን አያስጠላም? ሴት የሚሰራው ሴት ብድር የምትከፍለው ወንድ ልጅ ብድር ይከፍላል። በጣም የሳኩት ዛሬ በእውነት አብርሃም ማለት ገና ህፃን አላደገም፣ ለትዳር አልደረሰም። ዝም ብሎ ነው እንጂ ማለት ነው። እና ዛሬ ያው ዘና ፈታ የሚያደርግ ቪዲዮ ነው። ሩታዬም በዚህ ቪዲዮ ትናደዳለች ብዬ አላስብም። ምንም ነገር ማለት ስራቸው የማስቀናት ስለሆነ ማለት ነው። እንደው ወንድ ልጅ ግን ሀሳቡን ይሄንን የወረደ ሀሳብ የሚያመጣ ችግሩን ፈቶ በጥሩ ቪዲዮ ይሄ 350 ምናምን 340 ነው ገባ መሰል እኮ ቪዲዮ ይዞ ህዝብ ይዞ በዚህ በወረደ ስራ ዛሬ መምጣት ማለት ይሄ ምንድነው? የቅጭላት ጉለት ነው። አስተሳሰቡ ዜሮ ነው። አብርሃም እርሜ ለሩታ፣ አይዲያው የሩታ፣ ሁሉ ነገር የሩታ ትችላለች። በቃ የማችለው ነገር የለም። ሩታ ማለት ስማርት ናት በእውነት። እኔ ለሴት ልጅ ያገዝኩ አይደለም፣ አነጋገሯ ለራሱ ስማርት ነው። ቅንጭላቱን ዜሮ እንደሆነ ነው ከአብርሽ የተረዳሁት። አብራ ትኖረዋለች እንጂ ፍትህ እንደሌለው ነው አብርሃም። በቤቱ ለብዙ ነገሮች ፍትህ የለውም።
ብቻ የህፃን ስራ መስራት፣ ሴት አመጣ በሴት ልጅ ሴትን ማሸነፍ። አይ ወንድ ልጅ ወንድ ስትሆኑ ሴቶች ያከብሯችኋል። በእውነት ሆምጠጥ በሉ። ኪሳችሁ እንኳ ባይኖረው ጀግና ወንድ ሆኖ ኮንፊደንስ ይኖራችሁ። ጥሩ አይደለም ማለት ይሄ የወረደ 300 ምናምን ሺህ ህዝብ ይዤ እኔ ይሄን የወረደ ስራ ይዤ አልመጣም። እኔ አሁን 7000 ልገባ ነው። 7000 ህዝቦች አሁን አስባለሁ። ባያችሁ ምን አይነት ቪዲዮ ሰርቼ ነው ማስደስታቸው፣ እንዴት ብዬ ነው ብዬ ማሰብ አለብኝ። ሁልጊዜ በሰው ቪዲዮ በሰው ወሬ ቢዚ እያረኳችሁ ነው። ሶሪ ለማዳም ቤት ስላለሁ ነው። ነገር ግን ይሄ ሁሉ ህዝብ ይዞ የዛሬው ቪዲዮ አሁን ለሚለቀቅ ነው፣ ለዩቲዩብ የሚመጥን ነው ማለት ምን ለማድረግ እናውቀዋለን። የቅናት ለማስቀናት እንደሆነ እኔ ዛሬ አብርሽና ፍቅር የተሰደቡት ኮሜንት በእውነት እኔ እንጃ። መጀመሪያ ባስገባላችሁ በቶክቶክ ለቅቀዋለሁ ቀርጬ ማለት ነው። ርካሽ 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 አበጋዝ 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 ስርዓት አርግ። የወረደ ስራ የወረደ ስባን አላሉት የለም። ይሄ ምንድነው? ምንም የሚያስተምር ቪዲዮ አይደለም። በጣም የወረደ ስራ ነው። ስንት የሚሰራለ ይሄን ሁሉ ሰብስክራይብ ይዞ ስንት ድሃ ቢረዳበት መዋለ ህፃናት ሄዶ ቤተ ክርስቲያን ሄዶ ስንት የጎዳና ተዳዳሪዎች አሉ። ስንት የጎዳና ማህበር የተከፈተባቸው እርዳታ የሚረዱ አሉ። ስንት የሚሰራለ ኢትዮጵያ ላይ ከገባን ስንት ሚዲያ የሚቀርቡ ወኪል አተው ሰው አተው ስንት ነገር አለ። በእውነት በጣም የሚያስጠላ ማለት በሰው ልጅ የዝክን ያክል መጫወት ማለት ነው። ሩታና አብርሽ እኮ ባልና ሚስት ናቸው፣ ፍቅረኛሞች አይደሉም። በቃ እኔ እንጃ። እኔ በጣም የወረደ ስራ መሆኑን ያየሁት አብርሽ በጣም የህፃን ልጅ ነው፣ ገና አልደረሰም ለትዳር። እውነት እሷ እሺ ሴት ልጅ ናት፣ ተበቀለችው። ትናንትና ተናግራለች። አዎ በቀል ነው፣ ምንም ግንኙነት የላትም ከኢሳቅ ጋር እናውቃለን። ግንኙነቷ ለድራማው ለማናደር ነው። ነገር ግን እሱ ደግሞ ያን እሷ ያሰራችውን ግልጽ እያደረገችለት ቪዲዮን ይሄ አልመቸም ትናንትና። ዛሬ ይሄን ቪዲዮ መጫን ማለት አይምሮ ዝግ ስለሆነ ነው። ብር ዘግቶታል። ፍሉስ ወነት ፋሚሊ ለካ ዩቲዩበር ቁጭ ብሎ ሲበላ ማለት ነገሩ የመዳም ቅመሞች ናቸው ያጠገቡት አብርሽን። ቅመሞች ናቸው። ምን አሻው የፈለገው ይደረግለታል። ምን ይጎልበታል? በኪራይ እኮ ቢቸግረው ደውሎ ማስላክ ይችላል እኮ አብርሽ ታዋቂ ነው። ምን ይረል ነው ለቤቷ አንዲት የመዳም ቅመም ማለት የእናቷ ቤት እኮ ገጠር ማለት ነው። ሶራር የለውም። ሶራር የሌለው ለዩቲዩበር ግን ወርቅ ትመርጣለች፣ ቤት ትፈርሻለች፣ ቤት ኪራይ ትከፍላለች፣ ልብስ ትልካለች። አበሻ ቀሚስ እሷ ቤቷ ሻንጣ ውስጥ አንድ አበሻ ቀሚስ የለም። ለዩቲዩበር ግን አበሻ ቀሚስ የምትገዛላት የመዳም ቅመም ማለት አህያዎች ማለት ነው። አህያ ከራሴ ጀምሮ ነው ግን የምሰርበው። አህያ የመዳም ቅመም ማለት ወደው አይደለም ኢትዮጵያ ሲገቡ የሚረግጡን ማለት ነው። ለዩቲዩበር አንድ ብር ያወጣች ሴት ማለት ነው አህያ ናት። ቤተሰቧን ሶራር እንኳን የሌላቸው ማብራት ለለበት እየኖሩ እሷ ቤተሰቦች ምንም የማያውቁ ሲጀመር በርበሬ እንኳን አይገዙም። በበለው የተቃጠለ ቤተሰብ እያላት በርበሬ እንኳን የምታሳካ አይደለችም። የመዳም ቅመም ለዩቲዩበር ቶክቶክ ገብታ የምትራገጠው ማለት ነው። አላማ እንደሌላቸው ጠንቅቀን ነው የምናውቀው። ጠንቅ በራሴ ስለምኮራ ነው እንደዛ ምን የምናገረው። ብዙ የመዳም ቅመሞች ለሳይሉ ለዩቲዩበር ትናንትና ጀስት ላይ አሁን ለታ ጀስት ላይ ምን እንደሚሉ ንገራቸው። አዳዲስ እብዶች መጥተዋል። አዳዲስ አድናቂ እኮ አይደሉም፣ ፎሎ ፈላጊ ናቸው። ምን አይነት ስንት ቁጥራቸው ስንት ነው? ምን አይነት ወርቅ ነው? ቀጭን ነው እንትን የሚያምርባቸው እነሱ እንኳን 1 ግራም ወርቅ እጃቸው ላይ የለም። 1 ግራም ወርቅ የላትም የመዳም ቅመም። ለዩቲዩበር ግን ሰዓት፣ ኮምፒውተር፣ የጆሮ ሰንሰለት አልቀራቸውም። ሲያስረክቡት ይቀደም ቪዲዮ ላይ አለ ታውቃላችሁ። አሁንም እንደዚህ የሚጫወቱብን አብርሽና ሩታ በዚህ ምክንያት ነው። ጠገቡ። በጣም የጠገቡት ለሰው ልጅ ክብር እያጡ ነው። እኔ ሩታዬን የምወዳት ይቅርታ ትጠይቃለች ወደንሶቿን። ሶሪ ትክክል አይደለሁም እንደዚህ ነው እያለች ይቅርታ ስለምትጠይቅ በጣም ሰው እንዲጠቀም ስለምትፈልግ እንጂ ስራቸው ሁሉም
የሚያስጠላ ነው። በጣም ነው የሚያስጠላው። እና ውድ ፋሚሊ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እኔ ዛሬ ማለት ነው እኔ ያስጠላኝ ነው በቃ። እኔ አብርሽና ሩታ ባልና ሚስት ናቸው። ሁልጊዜም ከጎናቸው ነኝ። መቼም መቀየር አልፈልግም። ነገር ግን ስራቸው ወቅ ነው ያደረገኝ። በጣም ነው የሚያስጠሉት በእውነት። በትዳር ጨዋታ ትዳር እንደዚህ ከሆነ እኔ በአፍንጫ ይወጣብኝ፣ በአፍንጫዬ